በኢትዮጵያውያን ታስቦ በኢትዮጵያውያን ሀብት ብቻ የተገነባው የህዳሴ ግድብ ለኛ ለኢትዮጵያውያን ኩራት፣ ለመላው አፍሪካ ደግሞ የምሳሌነት ምልክት ነው። ሰላም ጤና ይስጥልን ወደ ሸገር ታይምስ ቤተሰቦች እንደምን አላችሁ? የሰዓቱ ዜናችን ነው ተጀመረ። አበይት ነጥቦችን አስቀድመን እናስተዋውቃችሁ። በትግራይ ክልል በዛሬው ዕለት ስለተፈጸመው የድሮን ጥቃት የተሰሙ መረጃዎች የዜናችን ትኩረት ይሆናሉ። የድሮን ጥቃቱን ተከትሎ ከወደ ትግራይ ክልል በኩል እንደዚሁም ከሌሎች የመረጃ ምንጮች የተሰሙት ምንድናቸው? የዜናችን ትኩረት ነው። በአማራ በትግራይና በአፋር ክልል አዋሳኝ አካባቢዎች የተቀሰቀሰውን ግጭት ተከትሎ የኢትዮጵያ አየር መንገድ ወደ ትግራይ ክልል የሚደረጉ የአየር በረራዎችን ማቋረጡ ይታወሳል። የነዚህ የአየር በረራዎች መቋረጥ የክልሉ ጊዜያዊ አስተዳደር ፕሬዝዳንት የሆኑት ጀነራል ታደሰ ወረደ የአዲስ አበባ ጉዞ አስተጓጉሏል ተብሏል። እንመለስበታለን። እነዚህ ሁሉ ጉዳዮች በሰሜን ኢትዮጵያ ሲከሰቱ የፌደራል ጠቅላይ ሚኒስትር አብይ አህመድ በምስራቁ ኢትዮጵያ ክፍል ግዙፍ የልማት ፕሮጀክቶችን እያስመረቁ ነው። በሶማሊያ ክልል የተመረቁት የአይሻ 2 የነፋስ ኃይል ማመንጫ እንደዚሁም የሸበሌ ሪዞርት የምረቃ ስነ ስርዓት ላይ የተላለፉ መልእክቶች የዜናችን ትኩረት ናቸው። ጠቅላይ ሚኒስትር አብይ አህመድ በግልጽም ባይሆን ለአሜሪካው ፕሬዝዳንት ዶናልድ ትራምፕ የታላቁ የኢትዮጵያ ህዳሴ ግድብ ፋይናንስ የተደረገው በማን እንደሆነ ሲናገሩ ተደምጠዋል። ሌሎች ወቅታዊ ጉዳዮች የዜናችን ትኩረት ናቸው። እንደተለመደው እያደመጣችሁን አብራችሁን ቆዩ። የቻናላችን የዘወትር አክብሮታዊ ግብዣ ነው። ወደ ቀዳሚ ጉዳያችን እናምራ። በትግራይ ክልል ስለተፈጸመው የድሮን ጥቃት እስካሁን የምናውቀው የመረጃ ምንጮች የድሮን ጥቃቱ የተፈጸመው ከኤርትራ የጦር መሳሪያ የጫነ ተሽከርካሪ ላይ ነበር ብለዋል። በትግራይ ክልል በኩል በከፍተኛ ባለስልጣናት በኩል የሚሰጡ መረጃዎች ደግሞ ንጹህ ሰው አንድ ግለሰብ በድሮን ጥቃቱ ሰለባ ሆኗል ሲሉ ምላሽ ሰጥተዋል። በዛሬው ዕለት በኢትዮጵያ ሰሜናዊ ክፍል ትግራይ ክልል ውስጥ በተፈጸመ የሰው አልባ የጦር ጀት ድብደባ አንድ ሰው ሲሞት ሌላ ሰው ደግሞ ቆስሏል ሲሉ አንድ ከፍተኛ የክልሉ ባለስልጣን እንደዚሁም የሰብአዊ እርዳታ ሰራተኛ መናገራቸውን አልጀዚራ ዘግበዋል። ሲጂቲኤን እንዳስነበበው ከሆነ ደግሞ ይህ የድሮን ጥቃት በፌዴራል መንግስትና በህወሓት መካከል ከጥቂት ዓመታት በኋላ አዲስ ግጭት ማገርሸቱን በግልጽ የሚያሳይ ምልክት ነው ብለውታል። ይህንን የድሮን ጥቃት ተከትሎ የተለያዩ መረጃዎች እየተሰራጩ ይገኛሉ። በአንድ በኩል የትግራይ ክልል ባለስልጣናት ሰለባ የሆኑት ንጹሃን ዜጎች ናቸው ሲሉ ተደምጠዋል። ለጉዳዩ ቅርብ ነን ያሉ የመረጃ ምንጮች ደግሞ ቀድሞውንም የድሮን ጥቃቱ የተፈጸመው የጦር መሳሪያ በጫነ ተሽከርካሪ ላይ ነው ያሉ ሲሆን የህወሓት ሰዎች ግን መኪኖቹ እንደተመቱ ማንም ሰው ወደ ተሽከርካሪዎቹ እንዳይጠጋና ፎቶም ሆነ ቪዲዮ እንዳያነሳ ከልክለው ነበር ብለዋል። ከዚህ ክልከላ 2 ሰዓታት በኋላ የሙዝ ቅጠል በመኪናው ላይ እንዲለብስ አድርገውና የዘይት ላስቲክ ጀሪካኖች ከመኪና ጎማ ስር እንዲደረደር በማድረግ የተፈጸመው የድሮን ጥቃት ሙዝና ዘይት በጫኑ መኪኖች ላይ ነው በማለትም በትግራይ ቴሌቪዥንና በድምጸ ወያነ በኩል አሰራጩ ሲሉ ጽፈዋል። እነዚህ ምንጮች የዚህ ድሮን ኦፕሬሽን እውነታው መኪኖቹ በተለይ አንደኛው መኪና የጦር መሳሪያና ተተኳሾችን ጭኖ ከኤርትራ በገሩ ሰንዳ በኩል የገባ ነው ሲሉ ጽፈዋል። ከዚህ ባለፈ የሻዕቢያ ወታደሮች ወደ ትግራይ ክልል መግባት ከጀመሩ እንደቆዩ የጻፉ ሲሆን ለአብነት ያክል በጥር 21 ቀን 2018 ሻዕቢያ በሁለት አቅጣጫዎች ወደ ትግራይ ክልል እንደገባ ነው ይፋ ያደረጉት። የኤርትራ ወታደሮች ወደ ትግራይ ክልል እንደገቡ የጠቆሙበት ቦታ በታህታይ አዳብ ወረዳ በአዲ ጸጽር አቅጣጫ 2 የሻዕቢያ የጦር ክፍሎችና አንድ መካናይዝድ አሃድ ሙሉ በሙሉ ታጥቀው የኤርትራ ጦር ልብስ ለብሰው ገብቷል ሲሉ አክለዋል። በላለ አዳቦ ጎደፋይ ተብሎ በሚጠራ ቦታ አንድ የሻዕቢያ ጦር ክፍል የህወሓት ተጠቃዮችን መለዮ ልብስ ለብሰው ገብቷል ሲሉ የጠቀሱት ምንጮች የስምሪት ማዕከላቸውን አዲግራት ያደረጉ የሜካናይዝድና የሰለላ አሰልጣኞችን ወደ አጉላና ላጪ የተባሉ የትግራይና የተከዘ ድንበሮች አካባቢ አስገብቷል ሲሉ ጽፈዋል። የሰዓቱ ዜናችን እንደቀጠለ ነው። በዛሬው ዕለት በሶማሊያ ክልል ሽኒሌ ዞን አይሻ ወረዳ የተገነባው የአይሻ 2 የነፋስ ኃይል ማመንጫ ፕሮጀክት በጠቅላይ ሚኒስትር አብይ አህመድና በሁለት የጎረቤት ሀገራት መሪዎች አማካኝነት ተመርቋል። በአማካይ 8.87 ሜትር ስኩዌር ያክል ንፋስ ፍጥነት በሚገኝበት አካባቢ ላይ የተገነባው ፕሮጀክቱ በሙሉ አቅሙ ወደ ስራ ሲገባ 120 ሜጋዋት ያክል ኃይል ማመንጨት አቅም አለው ተብሎለታል። በዚህ ወቅት በ32 ተርባይኖች 80 ሜጋዋት እያመነጨ ሲሆን የተመረተውን ኃይል 1.1 ኪሎ ሜትር ርዝመት ባለው በባለ 230 ኪሎ ቮልት ማስተላለፊያ መስመር አማካኝነት ከነባሩ የሁርሶ ጅቡቲ ባለ 230 ኪሎ ቮልት መስመር ጋር አቆርጦ በማገናኘት ወደ ብሔራዊ የኃይል ቋት እንዲደርስ ተደርጓል ባናቸው። የንፋስ ኃይል ማመንጫው ከአዲስ አበባ በ700 ኪሎ ሜትር እንደዚሁም ከድሬዳዋ ከተማ አስተዳደር 180 ኪሎ ሜትር ርቀት ላይ የሚገኝ ሲሆን ግንባታ የተጀመረው 2009 ዓ.ም ነበርም ተብሏል። በዚህ ወቅት የተገኙ ጠቅላይ ሚኒስትር አብይ አህመድ የኢትዮጵያ የኃይል አቅርቦት ራዕይ እውን የሆነበት ወሳኝ ታሪካዊ ወቅት ላይ እንገኛለን ሲሉ ተደምጠዋል። ጠቅላይ ሚኒስትሩ የአይሻ 2 የነፋስ ኃይል ማመንጫ ፕሮጀክት ምረቃን ተከትሎ ባስተላለፉት በዚህ መልእክታቸው የታዳሽ ኃይል አማራጮቻችንን በስፋት በማሳደግ የሀገሪቱን እያንዳንዷን ማዕዘን እያበራን እንገኛለን ባናቸው። የጮራ የጎዳናዎችን ብርሃን ብቻ ሳይሆን የህዝባችንን ተስፋና ነጋቸውንም ጭምር
ያበራ ነው ሲሉ ተደምጠዋል። ይህ ስኬት በቁርጠኝነት ከተነሳንና አቅማችንን ካስተባበረን የራሳችንን የተፈጥሮ ጸጋ ተጠቅመን በኤነርጂ ረገድ ራስን የመቻል ግባችንን ማረጋገጥ እንደምንችል ትልቅ ማሳያ እንደሆነ ጠቅላይ ሚኒስትሩ አክለዋል። ኢትዮጵያ ካላት ኤነርጂ ምንጮች ከሞላ ጎደል ከንጹህ ኤነርጂ የሚመነጩ ናቸው በማለትም አንዱ ማሳያው የአፍሪካ የመቻል ማሳያ የአፍሪካ ህዝቦች ከፈለጉና ከተደመሩ አንጋፋ ስራ ጀምረው እንደሚጨርሱ ያሳየው በኢትዮጵያን ሀብት ብቻ የተገነባው ታላቁ የኢትዮጵያ ህዳሴ ግድብ ነው ብለዋል። ጠቅላይ ሚኒስትሩ በመደመር መርህ የኢትዮጵያን ሰፊ የተፈጥሮ ጸጋ ወደ ጋራ ሀብት በመለወጥ የአፍሪካ ቀንድን በአካልና በኢኮኖሚ በልጥ ለማስተዳደር ቁርጠኞች ነን ሲሉ አክለዋል። በህዳሴ ግድብ በሃይድሮ ፓወር የምናመነጨው ንጹህ ኃይል ነው፣ ከነፋስ በውስን ቦታ ጂኦተርማልም ጭምር ሌላም ግድቦች እየገነባን ያሉ ጠቅላይ ሚኒስትሩ እድገትና ልማቶቹ ጎረቤት ሀገራትን የሚነካውና አስተሳስሮ እንድናድግ የሚያደርግ መሆን አለበት ሲሉ ሞክተዋል። የንጹህ ትስስር፣ የክፍያ መንገድ፣ ኤሌክትሪክ ኮኔክሽን በኢትዮጵያና በጎረቤት ሀገራት በተለይም በጅቡቲ መካከል እየተስፋፋ ይገኛል ብለዋል። ጠቅላይ ሚኒስትሩ ሁላችሁም እንደምታውቁት ጅቡቲ ለልባችንና ለኪሳችን የቀረበ ሀገር ነው ሲሉ የገለጹ ሲሆን አብዛኛው ኢንቨስትመንትም የተሳሰረ ነው ብለውታል። ይህ ደግሞ በዲፕሎማሲና እንደ አንድ ቤተሰብ ጭምር እንድንተሳሰብ ያደረገ የጅቡቲ ፕሬዝዳንት እስማኤል ኦማር ጌሌ ይህንን ለማረጋገጥ በሶማሌ ክልል ተገኝተዋል ሲሉ ነው የተደመጡት። ይህ የልማትና እድገት ትስስር ከሱዳን፣ ኬንያና ታንዛኒያ ጋር የቀጠለ እንደሆነ የተናገሩ ጠቅላይ ሚኒስትሩ በቅርቡም ከሶማሊያና ደቡብ ሱዳን ጋር በመብራትና በመንገድ ትስስር አብሮ ለመስራት ታስቧል ባይ ናቸው። ለዚህ ደግሞ ሁሉም ሀገራት ኢትዮጵያን ጨምሮ በቅንጅት ስራውን እናስቀጥለዋለን ብለዋል። ይህ ከሆነ የምስራቅ አፍሪካ የሚረዳ ሳይሆን የሚረዳ የሚጠብቅ ሳይሆን የሚጠበቅበት ይሆናል። ሀብታም፣ ትልቅ ገበያ ያለበት፣ በወጣት የተሞላ አካባቢ ነው ብለውታል። በጋራ የማደግን አንዱ ከሌላ የመማርን ልምምድ እያሳደግን ከሄድን የ21ኛው አጋማሽ አፍሪካ ዘመን መሆን ይችላል ሲሉ የተናገሩ ጠቅላይ ሚኒስትሩ ያ ዘመን ማሳያ ፈርቀዳጅ ምሳሌ ደግሞ ኢትዮጵያ ትሆናለች ባይ ናቸው። ይህንን ለማሳካት የከተማ ልማት በኢትዮጵያ በተለያዩ ከተሞች ያዘመንን እንገኛለን። ቅድሚያ የተሰጠውም ግዙፍ ሴክተር ነው ብለውታል። በግብርና ዘርፍም ስኬታማ ስራ እየሰራ ነው። በማዕድን፣ በኢንዱስትሪ እንደዚሁም በቱሪዝም ከሚወጡት ውጤቶች በተጨማሪ የንጹህ ኃይል ልማትም እያከናወንን እንገኛለን ያሉት እነዚህ ሁሉ የንጹህ ልማት ስራዎችና የአረንጓዴ ልማት ስራዎች ኢትዮጵያ በዓለም አቀፍ ደረጃ እውቅና ያሰጧት ውጤቱም የኮፕ 32ን እንድናዘጋጅ የተመረጥንበት ነው ሲሉ ነው የገለጹት። ጠቅላይ ሚኒስትር አብይ አህመድ በዚሁ መድረክ ላይ ታላቁ የኢትዮጵያ ህዳሴ ግድብ በኢትዮጵያን ታስቦ በኢትዮጵያ ሀብት የተገነባ ነው ሲሉ ተደምጠዋል። በኢትዮጵያውያን ታስቦ በኢትዮጵያውያን ሀብት ብቻ የተገነባው የህዳሴ ግድብ ለኛ ለኢትዮጵያውያን ኩራት፣ ለመላው አፍሪካ ደግሞ የምሳሌነት ምልክት ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በነጩ ቤተ መንግስት በሰጡት ጋዜጣ መግለጫ ላይ እንደዚሁም በዳቮስ ከግብጽ አቻቸው ፕሬዝዳንት አብዱል ፈታህ አልሲሲ ጋር በነበራቸው ውይይት እንደተናገሩት አሜሪካ ለዚህ ግዙፍ የአባይ ወንዝ ፕሮጀክት የገንዘብ ድጋፍ ማድረጓን ገልጸው ድርጊቱ አስከፊ ነበር ሲሉ ኮንነውት ነበረ። እንደዚሁም ትራምፕ ከፕሬዝዳንት ሲሲ ጋር በዳቮሱ የኢኮኖሚክ ፎረም በነበራቸው ቆይታ የታላቁ ህዳሴ ግድብን ከዓለም አቀፍ ግድቦች አንዱ እንደሆነ ጠቅሰዋል። ነገር ግን በድጋሚ የግንባታውን ወጪ የሸፈነው እኛ ነን ማለታቸው ይታወሳል። ለዚህ ተደጋጋሚ የፕሬዝዳንቱ ንግግር ከወደ ኢትዮጵያ ከፍተኛ ባለስልጣናት በኩል እስካሁን የተሰጠ ምላሽ ባይኖርም ጠቅላይ ሚኒስትር አብይ ግን ታላቁ የኢትዮጵያ ህዳሴ ግድብ በኢትዮጵያንና በኢትዮጵያን ታስበው በኢትዮጵያን ሀብት ብቻ እየተገነባ ነው ሲሉ ገልጸውታል። በሶማሊያ ክልል ዛሬ የተመረቀው ግዙፍ ፕሮጀክት አንዱ የሸበሌ ሪዞርት ነው። ሸበሌ ሪዞርት በ385 ሄክታር መሬት ላይ ያረፈ በጠቅላይ ሚኒስትር አብይ አህመድ የገበታ ለሀገር ፕሮጀክት ኢኒሺየቲቭ የተገነባ ነው። ሪዞርቱ በጠቅላይ ሚኒስትር አብይ አህመድ በዛሬው ዕለት ተመርቆ ክፍት ተደርጓል። ይህ ፕሮጀክት መዝናኛ ስፍራ ብቻ ሳይሆን የዘመናዊ ስነ ህንጻ ጥበብን ከሶማሊያ ክልል ባህላዊ እሴት ጋር አቀናጅቶ የያዘ የታሪክ ማህደር ነው ሲሉ የገለጹት ጠቅላይ ሚኒስትሩ ፕሮጀክቱ የኢትዮጵያን በአፍሪካ ቀዳሚ የቱሪስት መዳረሻ ለማድረግ የገባነውን ቃል በተግባር ያረጋገጠ የምስራቁ የሀገራችን ክፍል ትልቁ ስራ ነው ብለውታል። በክልሉ የሚገኘው እጅግ ሰፊና ማራኪ ተፈጥሯዊ ጸጋ በመደመር እሴትና ትብብር ወደ ልማት ሲለወጥ ኢትዮጵያ የምታለም ብቻ ሳትሆን ህልሟን ወደ እውነት የምትቀይርና የምትኖር ሀገር መሆኗን በተግባር አሳይቷል ሲሉም ነው የጠቆሙት። የሰዓቱ ዜናችን እንደቀጠለ ነው። ወደ ሰሜን ኢትዮጵያ ክፍል የሚያመራንን ዜና እናገራችሁ። በትግራይ ክልል ራሳቸውን ሀራ መሬት ወይንም የትግራይ ሰላም ኃይል ብለው በሚጠሩት ታጣቂዎችና በህወሓት ታጣቂዎች ወይንም በቲዲኤፍ መካከል ግጭት መቀስቀሱን የተለያዩ የመረጃ ምንጮች እየጠቆሙ ነው። ራሳቸውን የትግራይ ሰላም ኃይል በሚል የሚጠሩትና በሀራ መሬት የሰፈሩት ታጣቂዎች ቁልፍ ቦታ መቆጣጠራቸው የሚተነገረ ነው። በዚህ ምክንያት በየትኛውም ሰዓት የመቀለ መሆን መንገድ እክል ሊገጥመው እንደሚችል እየተገለጸ ይገኛል። ለታጣቂዎቹ ቅርብ ከሆኑ አመራሮች በወጣ መረጃ መሰረት የሰላም ኃይል የተባሉ ታጣቂዎች የተቆጣጠሩት ስፍራ ገረባጎ የምትባል ነች። ቦታዋ በወታደራዊ ግምገማ ቁልፍ እንደሆነች የተነገረላት ሲሆን ከመሆን 15 ኪሎ ሜትር ላይ ርቃ የምትገኝች ተብሏል። በወጀራት ሰናአለ በተባለ ቦታ በተቀሰቀሰ ግጭት የትግራይ ሰላም ኃይሎች ስፍራውን እንደተቆጣጠሩ ቢገለጽም መረጃዎች እንደሚያሳዩት በሁለቱ ኃይሎች መካከል በተደረገው በዚህ ግጭት የተጎዱ ወታደሮች
ወታደሮች ምስል በማህበራዊ ትስስር ገጽ የተሰራጨ ይገኛል። በትግራይ ክልል ግጭት መቀስቀሱን ተከትሎ የኢትዮጵያ አየር መንገድ ወደ ክልሉ የሚደረጉ የአየር በረራዎችን ለሶስተኛ ተከታታይ ቀን መሰረዙ ይታወሳል። ይህንን የበረራ መሰረዝ ተከትሎ የክልሉ ጊዜያዊ አስተዳደር ፕሬዝዳንት የሆኑት ጀነራል ታደሰ ወረደ የአዲስ አበባ ጉዟቸው መስተጓጎል አጋጥሞታል ተብሏል። የጊዜያዊ አስተዳደሩ ፕሬዝዳንት ጀነራል ታደሰ በረራ በመሰረዙ ምክንያት ወደ አዲስ አበባ ሊያደርጉት የነበረው ጉዞ ሳይካሄድ መቅረቱን አዲስ ስታንዳርድ ዘግበዋል። ፕሬዝዳንቱ ሊያደርጉት የነበረው ጉዞ በረራዎች በመሰረዛቸው ምክንያት ተስተጓጉሎ እንደሆነ ለቀረበላቸው ጥያቄ አዎ የሚል ምላሽ ሰጥተዋል። መቀለ፣ አክሱም፣ ሽሬና ሁመራን ጨምሮ ወደ ትግራይ አውሮፕላን ማረፊያዎች የሚደረጉ በረራዎች እስከ ትላንትና አርብ ድረስ እንደተቋረጡ የቀጠሉ ሲሆን የኢትዮጵያ አየር መንገድ እስካሁን ድረስ ስለመቋረጡ በይፋ የሰጠው ማብራሪያ የለም። በስፍራው የሚገኙ ምንጮች እንዳሉት ከሆነ በአውሮፕላን ማረፊያ ያለው የበረራ ክንውን የቆመ ቢሆንም የአየር መንገዱ የቲኬት ቢሮ ግን ክፍት ሆኖ አገልግሎት መስጠቱን ቀጥለዋል። ምን እንኳን የተነገረን ነገር የለም፣ ነገር ግን አገልግሎት መስጠታችንን ቀጥለናል ሲሉ የአየር መንገዱ የቲኬት ቢሮ ኃላፊ መናገራቸውን የዜና ምንጩ ዘግቧል። እኚህ የቲኬት ቢሮ ኃላፊ የበረራ ቲኬት ማስያዣ ወይም ቡኪንግ ስርዓቱ ላይ በረራዎች እንደሚኖሩ ቢታይም በረራዎች ስለሚጀመሩበት ሁኔታ ግን እስካሁን ምንም አይነት ይፋ የስራ መመሪያ እንዳልደረሳቸው ጠቁመዋል። ዘገባው እስከተጠናቀረበት ድረስም አየር መንገዱ በረራዎች የተቋረጡበትን ምክንያት ወይንም መቼ እንደሚጀምሩ የሚገልጽ መግለጫ አላወጣም። የፈረንሳይ ዜና ወኪል ኤፍፒ ከትላንት በስቲያ የደህንነትና ዲፕሎማቲክ ምንጮችን ጠቅሶ የበረራ መቋረጡ በትግራይ ክልል በአንዳንድ አካባቢዎች የፌዴራል ኃይሎችና በትግራይ ተዋጊዎች መካከል ከተቀሰቀሰ ግጭት ጋር የተያያዘ ስለመሆኑ ዘግበዋል። የኢትዮጵያ አየር መንገድ ቀደም ሲል በክልሉ ጦርነት በነበረበት ወቅት በረራዎችን አቋርጦ እንደነበር ይታወሳል። በሰኔ 2013 የትግራይ ኃይሎች መቀለን ከተቆጣጠሩ በኋላ ወደ ክልሉ የሚደረጉ በረራዎች ለ18 ወራት ተቋርጠው በታህሳስ 2018 ነበረ ዳግም የጀመሩት። በሌላ በኩል በአንዳንድ ደቡብ ትግራይ ተብለው በተጠቀሱ አካባቢዎች የትራንስፖርት እንቅስቃሴ መስተጓጎሉ እየተገለጸ ይገኛል። ለአብነት ያክል በራያ በወልዲያ ቆቦ አላማጣ መስመር ያለው ትራንስፖርት እንቅስቃሴ ገደብ የተገደበ ሲሆን እንደዚሁም በአላማጣ አካባቢ የሰዎች መፈናቀል፣ ወታደራዊ ኃይል ዳግም ስምሪትና የባንክ አገልግሎት መገደብ እንደሚታዩ የአካባቢ ነዋሪዎች እየተናገሩ ይገኛሉ። እስከ ትናንት አርብ ጠዋት ድረስ ከወልዲያ በቆቦ በኩል ሲጓዙ የታዩት 2 የጭነት ተሽከርካሪዎች ብቻ ሲሆኑ አነስተኛ የህዝብ ትራንስፖርት አገልግሎት ግን በቆቦ ዋጃና አላማጣ መካከል እየተደረገ ይገኛል። ከዚህ ውጪ የሚሊሻ አባላት የቀበሌ አመራሮችና ሌሎች ግለሰቦች አላማጣን ለቀው ወደ ቆቦ እየተፈናቀሉ ስለመሆኑ የገለጹ ሲሆን በርካታ የአማራ ተወላጆች ከራያ አላማጣ ጀምሮ የተለያዩ ቀበሌዎች እየወጡ ይገኛሉ ተብሏል። በባላ ጨርጨርና ዋጃ የነበሩ ሰዎች ወደ ቆቦ፣ በኮረም የነበሩት ደግሞ ወደ ሰቆጣ መሰደዳቸው የተገለጸ ነው። ወታደራዊ እንቅስቃሴን በተመለከተ ቀደም ሲል ባላማጣ ሰፍሮ የነበረው የመከላከያ ሰራዊት ወደ ጮቢበር አካባቢ እየተንቀሳቀሰ ሲሆን የፌዴራል ፖሊስ ኃይሎች ደግሞ ወደ ወልዲያ አቅጣጫ መሄዳቸው ተነግረዋል። የአካባቢ ነዋሪዎች ቀደም ሲል በፌዴራል መንግስት ቁጥጥር ስር የነበሩት አላማጣና ኮረም አሁን በትግራይ ኃይሎች ቁጥጥር ስር መግባታቸው ተረጋግጧል። ከድሮን ጥቃት ጋር በተያያዘ ከጥቂት ሰዓታት በፊት በተጨማሪ በሃውዚን የድሮን ድብደባ መፈጸሙን የሚያሳዩ መረጃዎች በማህበራዊ ትስስር ገጾች የተሰራጩ ነው። በዛሬው ዕለት ንጋት ላይ በእንጥጮ ከተማና በአድዋ አቅራቢያ የምትገኝ ገንደብታ የተባለች የገጠር ከተማ የድሮን ጥቃት መፈጸሙ ይታወሳል። በተመሳሳይ በቆላ ተንቤን የአየር ጥቃት እንደተፈጸመ የተገለጸ ሲሆን ጥቃቱ የህወሓት ወታደራዊ ተሽከርካሪዎች ላይ እያነጣጠረ ስለመሆኑ እየተገለጸ ይገኛል። ወደ ሸገር ታይምስ ቤተሰቦች የሰዓቱ ዜናችን አበቃ። ስላደመጣችሁ ለመሰገንን በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።